ከሄርሜላ ጋር የጀመረው ህይወት አልነበረም እንደ አብርሃም? ያልገባኝ ነገር ከሄርሜላ ጋር የጀመረው ህይወት አልነበረም ወይስ ድራማ ነበረ? ከሄርሜላ ጋር የጀመረው አብርሃም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የሚገርም ነገር ማለት ነው። አንድ ሰው የሰውን ህይወት ብጥብጥ አድርጎ የራሴን ህይወት ጀምሬያለሁ፣ የራሴን ህይወት ቀጥያለሁ ማለቱ በጣም ከባድ ነው። እና ውዶች ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት እየተጫናችሁ ለብዙ ሰው ተደራሽነት እንዲኖረው ሀሳብ አስተያየታችሁ ደግሞ ኮሜንት ስር እንደምታሳውቁኝ ተስፋ አደርጋለሁኝ። ውዶችዬ እስኪ አንድ ጥያቄ ልጠይቃችሁ። አብርሃም ከሄርሜላ ጋር የጀመረው ህይወት አልነበረም? ያኔ ድራማ ነበረ? ያኔ መጫወቻ ነበረች ሄርሜላ? በቀላሉ መጫወቻ ነበረች፣ እቃቃ ነበረች ሄርሜላ? እና ደግሞ አብርሃም አሁን አዲስ ህይወት ጀምሬያለሁ ስልሽ አላመንሽኝም፣ ነገ አምጥቼ ያስተዋውቅሻለሁ ማለቱ ይሄ ደግሞ በጣም ከባድ ነው። ይሄ ደግሞ ወንድ ልጅ ወይም ደግሞ ሴት ልጅ ለመውደድና ለማፍቀር አንድ ቀን በቂ ነው ብዬ አላስብም በበኩሌ ማለት ነው። ምክንያቱም አብርሃምና ሄርሜላ ባሉበት ሰዓት ነበረ መሰለኝ ይሄ ግንኙነት የጀመረው ማለት ነው። ምክንያቱም ትላንትና 2 ቀን ላስብበት፣ የሁለታችሁም ሁኔታ ላስብበትና አስረዳቸዋለሁ ብሎ ነበረ እና ደግሞ በ2 ቀንና በ1 ቀን ያቺ ልጅ አፈቀራት፣ ወደዳት፣ ወደ ሚዲያ ሊያመጣት ማለት ነው። ኦኬ እሺ እንበል መጀመሪያ ግንኙነት ነበረው በእርግጠኝነት ማለት ነው። ትላንትና ተዋውቋት ወይም ደግሞ ትላንትና አብርሃምና እሷ ተዋውቆ ይፋቀራሉ፣ ይዋደዳሉ ብዬ አልጠብቅም በበኩሌ ማለት ነው። እና ይሄ ደግሞ የሁለተኛ መጫወቻ ወይም ሶስተኛ መጫወቻ ወይም እቃቃ መጫወቻ ነው እንጂ አብርሃም ከሄርሜላ ጋር የነበረው ህይወት መጫወቻና እቃቃ ነበረ ማለት ነው። በነገራችን ላይ የሰው እሺ አሁን ምሳሌ ያችም ልጅ ስትጨቀጭቅህ ወይም ደግሞ ስትጣላ ሌላ ሴት ልታመጣ ነው ማለት ነው። በነገራችን ላይ ይሄ ነው የተረዳሁት በአንተ ንግግር። አሁን ሄርሜላ አመነችም አላመነችም ሳይሆን አንተ አቋምህ ነው። ኦኬ አንተ አቋምህ ነው። መቼ ነው ግንኙነት የጀመርከው? መቼ ነው ከእሷ ጋር መኖር የጀመርከው? መቼ ነው ፍቅር የጀመርከው? ሄርሜላን ቤት አስቀምጠህ ነው ይሄ ከሄርሜላ ጋር ህይወት ቀጥለህ ነበረ? ከሄርሜላ ጋር ህይወት ጀምረህ ነበረ? የፍቅር ጊዜያት፣ የፍቅር ምሽት፣ የፍቅር ብዙ ነገር አሳልፋችሁ ነበረ። አይተናል፣ ሰምተናል፣ ቪዲዮ ሰርተናል። ነገር ግን ያ ህይወት እየተጫወትክባት ነበረ ወይ? በእሷ ህይወት እየተራመድክ ነበረ ወይ? በእሷ ስሜት፣ በእሷ ልብ እየተራመድክ ነበረ ወይ? እሷን አስቀምጠህ አንተ ከሌላ ሴት ጋር ህይወት ጀምረህ ነበረ ወይ? ይሄ ጥያቄ እስኪ እውነት ካለህ አንተ እውነት ካለህ እስኪ መመለስ ከቻልክ ይሄ ጥያቄ መለስ ማለት ነው ለህዝቡ። አንተ አሁን ኦኬ ሊሆን ይችላል፣ ወደህ ሊሆን ይችላል፣ አፍቅረህ ሊሆን ይችላል። በእርግጠኝነት እቺ ልጅ ነገ ልቧን ሰብረህ ቅስሟን ሰብረህ እንደምትሸኛት ወደ 4ተኛ ሴት እንደምትሄድ ማለት ነው። ምክንያቱም አንተ በሄርሜላና በሩታ ያልቆምክ ልጅ መቼም በሌላ ሴት ላይ ትረካለህ ወይም ደግሞ በሌላ ሴት ላይ ግንኙነት ታቆማለህ ብሎ አይደለም። አሁን ምሳሌ ለምንድን ነው ሌላ ሴት ታመጣለህ ብለህ ሲጠይቁህ ምንድን ነው ያልከው አንተ? በቃ ጭቅጭቅ ስለጠላው ጭቅጭቅ። አሁን ምሳሌ ወደ 3ተኛው ስትሄድ ሁለት ጭቅጭቅ እንደሌለ ኬት አወቅ? ሄርሜላ ሲጀመር አንድም ቀን ጨቅጭካ አታውቅም። ያንተ ደስታ፣ ያንተን ፍቅር፣ ያንተን ብዙ ነገር ትፈልጋለች ሄርሜላ ማለት ነው። ሄርሜላ በነገራችን ላይ ሄርሜላ ትሁት የሆነች ሴት፣ አስተዋይ የሆነች ሴት ናት። በነገራችን ላይ ይሄ እምባ የሴት እምባ ወድቆ አይወድቅም። በነገራችን ላይ ነገ ትወድቅበታለህ፣ ነገ ታለቅስበታለህ። ዞሮ ዞሮ ያንተ ጉድጓድ ትቆፍርበታለህ ማለት ነው። ይሄ አደጋ ነው እና ይሄ አደጋ ደስ ብሎ ከታየ ቀጥልበት። ነገር ግን ይሄ በጣም በጣም መጥፎ ተግባር ነው። ሲጀመር በአንተ የማይጠበቅ ተግባር። ሲጀመር አንተ ቆይ በሴቶቹ ላይ ለመጫወት መብት የሰጠህ ማን ነው እንዴ? እነሱ ራሱ እኮ የማይረቡ ናቸው። ወላሂ ሴቶቹ ራሱ አንድ ሰው በቃ ትውቅና ስላለው፣ ገንዘብ ስላለው፣ ስራ ስላለው፣ ሚዲያ ላይ ትውቅና ስላለው፣ ገንዘብ ስለሚሰራ በቀርባችሁ ህይወታችሁ ብጥብጥ ያደረገውና መጨረሻ ታለቅሳላችሁ። ሲጀመር መታችሁ ሚዲያ ላይ ትላላችሁ እናንተ ራሱ ማለት በጣም የምታስጠሉት ሴቶች ራሱ። እንዴ ምን ሆናችሁ ነው እንዴ? አንድ ሴት ማለት ትዳር ስትፈልግ አብሮ ሰርቶ የሚለወጡ መሆን አለበት። ዝም ብሎ ሀብት ያለው ሰው በሀብቱ ይንቅሻል። እኔ ስለማቅ ነው ወላሂ። እንደውም የድሃ ፍቅርና የሀብታም ፍቅር ልዩነት አለው። የድሃ ፍቅር 10 እንጨት ይሻላል ከሀብታሙ ፍቅር ማለት ነው። ባይኖረኝ በፍቅር ብኖር ይሻለኛል፣ ተከባብረን ብኖር ይሻለኛል። እንዴ አብርሃምማ ጭራሽ አብዙቶት አሁን አላመንሽም። እኛ ራሱ አላመንም። እውነቴ ነው የምለው። እንዴ የሰው ልጅ መጫወቻ አረከው እኮ አንተ።
ሲጀመር አንተ በሌላ ሴት በሄርሜላና በሩታ ያረካህ ልጅ በሌላ ሴት ትረካለህ ብዬ አልጠብቅም። ሲጀመር አንተ ምን ማለት ነው? ምንስ ማለት ነው? ቆይ ከሄርሜላ ውጪ ከሩታ ውጪ ሌላ ሴት አምጥቼ ሚዲያ ላይ አስተዋውቃለሁ። አንቺ አላመንሽኝም። አንቺ እንደዚህ ሲጀመር ማን ያምናል? ይህ ምን ማለት ነው? አልገባኝም እንጂ እስኪ ነገራቶቹ አንተ ራሱ ቆም ብለህ አስብ። እንዴ ሰው ይታዘበኛል አትልም እንዴ? ሰው ይታዘበኛል የሚባል ነገር አለ። እሺ ሰው ይታዘበኛል ብሎ ሌላ ሴት አምጥተህ ሌላም ሴት ለማስለቀስ። ከዚህ በፊት ሩታ እርጉዝ እያለች ይሄ ሁሉ ይምባ እያለቀሰች ይሄ ሁሉ ትግል። በነገራችን ላይ እርግዝና ቀላል ሊመስል ይችላል፣ ነገር ግን ከባድ ነው። እርግዝና ያየው ሰው ነው። እና አንዳንድ ወንዶች ራሱ አንዳንድ አስረግዞ ማሳየት ነበር። እናንተስ እና በሩታ በዚህ ይሄ ሁሉ እያለቀሰች ሄርሜላ አለቀሰች። አሁን ደግሞ ሶስተኛ ሴት አምጥተህ ከማስለቀስ ይልቅ ለምንድን ነው ህይወትህን የማታስተካክለው? በቃ ሌላ ሴት ከምታመጣ ለምን የራስን ህይወት አትመራም? ውዶች የሀሳብ አስተያየታችሁ ኮሜንት ስር ጠብቃለሁ። ወላይ በጣም ነው የሚያስጠሉት። ወላይ ሴቶቹ ራሱ አብደዋል።